ቦታ ሰው አለ? ውጩን ማየት በጣም ናፍቆኝ ነበር። ታዲያ ለምን አልነገርከኝም? ይዤ ወጣ ነበር እኮ። እኔን ከዚህ ወደዚህ ለማንቀሳቀስ ራሱ ምን ያህል ከባድ እንደሆነ አታውቂምና ነው። ቢሆንም ፈጣሪ ልብ ያልሰበር ሲለው እግሬን ሽባ አደረገና ማን እንደነበርኩኝ አስታወሰኝ። አንቺ ሉሊት፣ እንግዲህ አሁን ባዶ እጅሽን ነሽ። ሰው ፊት ምን እንደምታቀርቢ የምናይ ይሆናል። እሺ ዋቴ ውሽል እያሰጣው ነው። ሰላም ሰላም ለቤተሰቦች እንዴት ናቸው? የባንትሮን ጸባይ የቀየረ የሮዚን የሚቀይር የእኛን የሚቀይርልን የእኛንም ህይወት ይቀይርልን። ባንቲሮ በጣም ተቀይሯል። በጣም ከሚባለው በላይ ሰው እንግዲህ የሆነ ነገር ካልደረሰበት አይቀየርም ማለት ነው። ክፉነቱ ወደ ደግነት አይመለስም ማለት ነው። አሁንም ግን እንግዲህ ባንቴሮ ለትንሿ ሙሽራ አጋዥ ሆኗል። በፊት በጣም ይጠላት ነበረ። እንደውም እሷን ለማጥፋት የማያደርግም ነገር የለም፣ እሷን ለመተናኮስ የማያደርገው ነገር የለም ነበረ። እንደውም ከታች ከላይ ወደ ምድር ከምድር ወደ ላይ የማይዘልበት ነገር የለም። እሷን በቃ የማያደርስበት ነገር የለም ነበረ። እንግዲህ ከዛ ከልጁ አስመልጦ ያስመለጠበት ምክንያት ደግሞ ለራሱ ትጠቅመኛለች ብሎ ነው። ማለት ያው ሮዛን ለማብሸቅ ሲል ሮዛ የእሱ ሚስት ናት፣ የድሮ የመጀመሪያ ሚስቱ ናት። እንግዲህ እስካሁን ድረስ ዴቭ አላወቀም። እርግጠኛ ነኝ ያውቃል፣ ትንሽ ትንሽ ግን ነገሮቹ ስላልገቡት እንጂ እያንዳንዱን ነገር ያውቃል ዴቭ ማለት ነው። ዴቭ አሁን ስኬታማ ሆኗል። በቃ ለሰዎች ሰዎችን መርዳት፣ ሰዎችን ማገዝ፣ ለሰዎች ቅንነት፣ ለሰዎች ደግነት እያስተማረ ነው እንግዲህ ዴቭ ማለት ነው። ይቺ ልጅ እንግዲህ ትንሿ ሙሽራ ያው በገጠር ሀብታም ከሆነ አንድ ሰው ምንም ትልቅም ሆን ትንሽም ሆን ግዴታ የሚፈልገውን ያገባል ማለት ነው። ነገር ግን ከዛ አስመልጦ አንጥቶ እዚህ ትምህርቷን እያስተማረ ነበረ። እንግዲህ ሮዚ ደግሞ ባሌን ልነጥቀኝ ነው፣ ትዳሬን ልታፈርስብኝ ነው በማለት ያው የማታደርገው ነገር የለም፣ የማፈነቅለው ነገር የለም ልጅቷን ከቤት ለማስወጣት ማለት ነው። እንግዲህ እሷም አልወጣችም ከቤት እስካሁን ድረስ አለች። እንደውም ወደ ቢሮ ሄዳ ስራ እየሰራች ነው፣ እየተማረች እየሰራችም እና ስኬታማ ትሆናለች። ከፈረንጆች ጋር ከውጭ ባለ ሀብቶች ጋር አገናኝቷታል። እንግዲህ እሷ በፍጹም ልክ እንደ ትልቅ ሰው ነው የምታስባቸው ነገሮች እና ዴቭ በደንብ ነው የተግባባት ማለት ነው። እና እሱም ደግሞ ያው እሱ ስላመጣ እሱ ደግሞ በጣም ነው የሚወዳት። ወደ ፍቅር እንኳ አልወሰዳትም፣ እስካሁን አላፈቀራትም። ነገር ግን ሲያያት ደስ ይለዋል፣ ሲያግዛት ደስ ይለዋል። በቃ የሚሰራላት ነገር በሙሉ በጣም ደስ ይለዋል። ሮዜ ደግሞ በጣም ትቀናለች ከሚባለው በላይ በቅናት ተንጨርጭራ ልሞት ነው በቃ። እና እሷን የሆነ ነገር ሰራ የተባለ በጣም ነው የምትቀናባት ማለት ነው። አሁን እንግዲህ ይቺ ልጅ የተለያዩ ቃላቶችን ተጠቅማ የሆነ ስለ ስኬት የምታወራበትን የምታስረዳበትን ለሰዎች ጽፋ ነበረ። እንግዲህ ከኮምፒውተር ላይ አጥፍተዋለች፣ ግን ተጭንቅላቷ ማጥፋት አትችልም። እሷ ናት የጻፈችው፣ መልሳ መጻፍ ትችላለች ማለት እሷ ስለጻፈችው ሰው ነግሯት አይደለም የጻፈችው፣ ወይም ደግሞ ኮርጃ አይደለም የጻፈችው፣ እራሷ በጭንቅላቷ ስለጻፈችው መልሳ መጻፍ ትችላለች። የኮምፒውተሩን ብታጠፋው ከጭንቅላቷ አታጠፋውም። ስለዚህ አንዳንድ ተንኮለኛ ሰዎች ሰውን ለመጉዳት ብለው ከወረቀቱ ላይ ወይም ደግሞ ከሆነ ከሞባይላቸው ላይ ሊያጠፉት ይችላሉ። ግን
በጭንቅላታቸው ካመጡት በፍጹም የጭንቅላታቸውን ማጥፋት አይችሉም ማለት ነው። እና ሮዚ እንደዚህ ነው ያደረገችው። ነገር ግን ልጅቷ መልሳ ትጽፈዋለች። በፍጹም ሊጠፋት አይችልም። እና እንግዲህ ሮዚ አጥፍታባታለች። ያው መልሳ ትጽፈዋለች። ምንም ችግር የለውም። ያው ዴቭ ደግሞ እረቷ ስለነበረ እሱም መልሶ ይረዳታል። ባንቴሮ እንግዲህ እግሩ ተሰብሯል። እግሩ ቢሰበርም አሁን ይድናል። ነገር ግን ሮዚ ይሄ ክፋቷ የትም አያደርሳትም፣ ይጥላታል እንጂ በፍጹም የትም ሊያደርሳት አይችልም ማለት ነው። እንግዲህ ባንቴሮም ይረዳታል፣ ዴቭም ይረዳታል። ሁለቱም እሷን ይረዷታል ማለት ነው። ትንሿን ሙሽራ እንግዲህ በጣም በሚገርም ሁኔታ ልጅቷ ገና ታድጋለች። እንደውም ከሷ በላይ ነው የምትሆነው ማለት ምቀኛ የፈለገው ሊኮረኩም ይችላል፣ ግን አንድ ቀን መንጥቆ የሚኮረኩመው ሰውዬ መንጥቆ መውጣቱ አይቀርም ማለት ሀቅን የያዘ ምንጊዜም ወርቆም አይወርቅም። ያው ሊወርቅም ይችላል፣ ግን ወርቆም አይወርቅም። ከ75%ቱ ሊያድግ ይችላል እውነትን የያዘ ነገር። ግን አሁን ባንቴሮ በጣም ተበሳጭቷል። ሁሉም ሰው ከርቶታል። ያው እሱ በሽተኛ ስለሆነ የአይዲንም ብለዋል መሰለኝ። ብሩንም ሰው ጋር ነበረ ከተውታል። ሌሎችም እንግዲህ እሱን የሚሰሩት የሚረዱት አይዞህ ብለው የሚደግፉት የነበሩ ሰዎች አሁን ጥለውታል ማለት ነው። እንግዲህ እኔ ነኝ አንበሳ ያለ እንግዲህ አሁን እኔ ነኝ ድመት ሆኗል። ባንቴሮ በጣም ያሳዝናል። ግን ልጅቷ በጣም ትንከባከበዋለች።